በእምዬ ሰማይ ስር ከውብሸት ወርቁ። ከዓመታት በፊት መምህሩኜ ወደ በረሃማው ከተማ ሄድኩኝ። እዛ መመደቤን ስሰማ የሐዘንን ልብስ በልቤ ውስጥ ጎዝጉዤ ነበር የሰነበትኩት። ያን ከተማ እንኳን አይቼው አልሜው አላውቅም። ግዴታዬ ነበር። ለአንድ ሰው የምትበቃ የጥጥ ፍራሽን በአውቶቡስ አናት ላይ ጭኜ ወደ በረሃማው ከተማ ገባው። ከአውቶቡስ ስወርድ ሰዓቱ 3:30 ይላል። ማለዳ ራሴን ሊነድል የሚቦረቡር ነገር ተሰማኝ። ቀና አልኩኝ። ህልም መሰለኝ። የጠዋቷ ፀሐይ ጨረሯን ወርውራ አናቴ ላይ እንደ ጦር ተክለዋለች። ያጎነበሰበት ቀና ሲል በመስኮት መዝጊያ ግንባሩን እንደተገጨ ሕፃን አይነት ስሜት ተሰማኝ። በዚህ በረሃ ላይ በፀሐይ ዱላ እየተወገርኩ ስኖር ታየኝና አልቅስ አለኝ። አንድ እንደ ደላላ የሚያደርገው አይነ ፈጣጣ ወጣት የሚከራይ ቤት አገኘልኝ። በድንጋይ ካብ የተሰራ ፎቅ ቤት። ቆርቆሮው ጎንበስ ካላልኩ ከፀጉሬ ጋር ይተሻሻል። በእንቅርት ላይ ጆሮ ደግፍ እንዲሉ በፀሐይ ላይ የጋለ ቆርቆሮ። እዚህ በረሃ ለሳምንት እንኳን መኖሬን ተጠራጠርኩ። በምሬት ወይ በሞት እንደምለቀው ተሰማኝ። ፀሐይ በምዕራብ በኩል ለመግባት ዝቅ ብላ በተራራዎች ጀርባ መደበቅ ስትጀምር ከቤት የወጣው ጆሮ ላይ የሚያፏጭ ኃይለኛ የበረሃ ንፋስ አለ። ፊቴ ላይ በየሰከንዱ የሚነሰነሰውን አቧራ በጣቶቼ አስሬ እየጠረኩኝ ለግማሽ ሰዓት ከተማዋን ዙሬ ወደ ቤት ገባው። ወደ ቤት እንደገባው የጥጥ ፍራሼ ላይ ጀርባዬን አነጠፍኩት። በጭስ ብዛት ከጠቆረው የቆርቆሮ ጣራ ጋር ተፋጠጥኩ። ደብዘዝ ያለ ብርሃን በትንሿ መስኮት ቀዝቀዝ ከሚል ነፋስ ጋር ይገባል። ስለ ከተማው ሳስብ ወደ ሲኦል የተላኩ መሰለኝ። እንዴት እዚህ 1 ዓመት እኖራለሁ? ስመጣ ለ1 ዓመት ብለው ነው የመደቡኝ። ሳምንት ራሱ እዚህ ቦታ ላይ ከዓመት የሚረዝም ጊዜ ማለት ነው። የተስፋ መቁረጥ ስሜት ተሰማኝ። ከዩኒቨርሲቲ እንደተመረቅኩ በወራት ውስጥ አዲስ አበባ እንደምኖር ነበር ውስጤ የሚያውቀው። ታዲያ እንዴት እዚህ? የህይወት ፍርጃ መሆኑ ነው። ማን ነው በፈለገበት መንገድ የተጓዘ? እኔንም ህይወት በፈለገችው መንገድ መምራት ጀመረች። ከራሴ ሐሳብ ጋር ስሟገት እንቅልፍ መጥቶ ወደ ሆነ ቦታ ይዞኝ ጭልጥ አለ። ብንን አልኩኝ። አንድ እጅ የቤቴን በር በቀስታ ይቆረቁራል። በተዘጋው በር ቀዳዳዎች ብርሃን እየሾለከ ይገባል። የብርሃን መልአክ በሬን የሚቆረቁር መሰለኝ። ህልም መሰለኝ። ማን ነው አልኩኝ እንደ መደንገጥ ያደረገኝ። ለስለስ ያለ ቀጭን ድምጽ ቀስ ብሎ ወደ ጆሮዬ ገባ። እኔ ነኝ ጋሼ የሚል የሴት ድምጽ። ከራሴ ጋር ማውራት ጀመርኩ። ማን ነው ጋሼ? እኔ ነኝ። ገና 21 ዓመቴ ነው። በዚህ ዕድሜ ጋሼ ከተባልኩ ማርጀቴ ነው። ያን ቆንጆ የሴት ድምጽ ስሰማ ለመናዬ ተነቃቃና ጀርባዬ ከፍራሼ ተላቀቀ። እኔ ማን አልኩኝ ጆሮዬን አቁሜ። ብርክቲ ነኝ። ፍርሃት የተቀላቀለበት ጣፋጭ ድምጽ ነበር። ተነስቼ በሩን ከፈትኩት። አይኔ ያየውን ማመን አልቻለም። የውበት መልአክ። በእጇ ከያዘችው ስልክ የሚወጣው ብርሃን ቤቱን አድምቆታል። ብርሃኑ ከስልኩ ሳይሆን ከጣቶቿ መካከል የሚወጣ መሰለኝ። ቀይ ክብ ፊት፣ አይኖቿ የሚንቦገቦጉ ውብ ሴት። እዚህ በረሃ ውስጥ ያለች የውበት አማልክት መሰለችኝ። ቀና ብዬ ወደ ሰማይ አየሁ። በቀኗ ፀሐይ ቦታ ላይ ወርቃማ ጨረቃ ረግታ ተቀምጣለች። ዙሪያዋን ከዋክብት ታጅበዋታል።
ተፈጥሮን አድናቂው አይኔ ያየውን ማመን አልቻለም። ቀን ያየሁት ሰማይ ራሱ መሆኑን ተጠራጠርኩ። እናቴ ቡና እንድጠጣ ጥሪው ብላኝ ነው ስትል ከህልሜ መንቃት ያክል ብትህት አልኩኝ። ማናት እናትሽ? ማን? ተርበተበትኩ። እናቴ ናታ። እንደ መደነቅም እንደ መሳቅም አለች። ፈገግ ስትል ጥርሶቿ ውስጥ ብርሃን ፍንጥቅ ብሎ የጠፋ መሰለኝ። ውበቷ አፍዝዞኝ ነው እንጂ ቀን እናቷ ጋር አውርተናል። የቤቷ አከራይ ሴትዮ። እሺ አልኩኝ ፈጠን ብዬ እንደ መርበትበት እያልኩኝ። ውስጤ በማላቀው የተስፋ ይሁን የፍቅር ብርሃን ሲሞላ ታወቀኝ። ካጠገቤ ያለውን የታሸገው አነሳውና ፊቴን አጠብኩ። ከቤቴ በር ወጣ ስል ቅዝቅዝ ያለ አየር ይነፍሳል። ቀን ከሲኦል ማታ ከገነት የሚላኩ ነፍሳት የሚነፍሱባት ከተማ መሰለችኝ። የፎቁን ደረጃ ስወርድ ከብዙ ሰዎች አፍ የወጣ የሳቅ ፍንጣሪ ጆሮዬ ውስጥ ተሰገሰገ። እዚህ ከተማ ይሳቃል እንዴ አልኩ በልቤ። ለቅሶ እንጂ ሳቅ ያለበት ከተማ አልመሰለኝም። ከደረጃው ወርጄ እግሬ መሬት ረግጦ ትንሽ ዞር እንዳልኩኝ መምህሩ እንደገባባቸው ተማሪዎች ሁሉም ብድግ አሉ። ክላስ ላይ ነው እንዴ ያለሁት አልኩ በልቤ። ኖር ና በዚች መምህር የሚሉ ድምጾች ተሰሙኝ። ከማን አንደበት እንደሚወጡ ማወቅ አልቻልኩም። እንደ መደናበር ብዬ ነበር። ከአንዱ ወንበር ላይ ስቀመጥ አልታወቀኝም። ከተቀመጥኩ በኋላ ነበር እንደ ተቀመጥኩ ልብ ያልኩት። በሐሳብ ውስጥ ሆኜ መቃኘት ጀመርኩ። ግቢው ሰፊ ነው። መብራቶች 3 ቦታዎች ላይ ተንጠልጥለው ብርሃናቸውን ለግቢው ይለግሳሉ። ራቅ ብሎ ሕፃናት ከአንዷ መብራት ስር ይላፋሉ። እኔ ከተቀመጥኩበት ፊት ለፊት ስኒዎች የተሸከመ ረከቦትና ከኋላው ባዶ ወንበር ይታየኛል። ወደ ቀኝ ስዞር የብርክቲ እናትና ስሟን ከምን ያስኩት አባቷ መሰሉኝ። ሸምገል ያሉ ሰውዬ ናቸው። በጠፈር የተሰራ የእንጨት አልጋ ላይ ተቀምጠዋል። ካጠገቤ አንድ ወፈር ያለ እድሜው ወደ 20ዎቹ መጨረሻ ያለ የሚመስል ወጣት ስልክ ይነካካል። ሌሎች 2 ሸምገል ያሉ ወንዶች ጋቢ ለብሰው ተቀምጠዋል። ተጫወት ብራዘር አለኝ ካጠገቤ ያለው ወጣት። እሺ አልኩኝ ከጥይት በፈጠነ ፍጥነት። ቃሉን ሳወጣው አልታወቀኝም። ፍርሃት ያለቀቀኝም መሰል። ተጫወት መምህር፣ እንግዲህ እዚህ ከተማ ከመጣህ ዘንዳ ነዋሪው ጨዋታና ፍቅር የሚወድ የዋህ ነው፣ የበረሃ ሰው ፍቅር ነው አሉ የሽማግሌ ለዛ ባለው ሸከር ባለ ድምፅ። ጆሮዬ ውስጥ የገቡት የዋህና ፍቅር የሚሉት ቃላት ናቸው። ከየት እንደመጣ ያላወቅኩት ሰላም ተሰማኝ። አይዞህ እዚህ ከተማና እዚህ ግቢ እስካለህ ድረስ እኔም እናትህ ደረጀም አባትህ ማለት ነው አለች ሴትዮዋ ካጠገቧ ወዳለው ሰው ዞር ብላ ፈገግ ያለች። ደስ የሚል የእናትነት ፈገግታ ነበር። የሰውየው ስም ደረጀ መሆኑን መዘገብኩ። ብርክቲ፣ ደረጀ፣ 2 ስም አዋኩ ማለት ነው። በአንድ ቀን 2 ስም ጥሩ ነው ብዬ ራሴን እንደማድነቅ አልኩኝ። ጋሽ ደረጀ ፈገግ ብለው ተዋቡ ያለችው እውነት ነው፣ እኔም አባትህ እሷም እናትህ ናት፣ አደራ እንግድነት እንዳይሰማህ አሉ። ሌላ 3ኛ ስም ያከራዋ ሴትዮ ስም ተዋቡ መሆኑን አወቅኩ። እንዳሉትም ውስጤ እንግድነት ሳይሆን ቤተሰብነት ሲሰማው ታወቀኝና ገረመኝ። ብርክቲ እህቱ ማለት ናት አለ ካጠገቤ የተቀመጠው ወጣት። አዎ እውነት ነው አሉ ጋሽ ደረጀ። እኔም አዎ እሺ እያልኩ ራሴን ነቀነቅኩ። ቆይቶ ግን የሆነ ነገር ውስጥ እንቆጠቆጠኝ። እናትና አባቷ ስለ ብርክቲ ሳያወሩ እሱ እንዴት አወራ? ደግሞ እህትህ ናት ማለት
ምን ማለት ነው? እህቴ ከመሆኑ ውጪ ሌላ ልትሆን እንደማትችል ካሁኑ እያስጠነቀቀኝ ነው ወይስ እየነገረኝ? ፍቅረኛዋ ይሁን? ቅናት ቢጤ ተሰማኝ። ወዲያው ደግሞ ራሴን ታዘብኩት። ከምን ያውቂያት ነው እህት ናት ሲለኝ አንገበገበኝ። ታዲያ ምን ልትሆን ኖሯል? የራሴ ሐሳብ ራሴን አስገረመኝ። ለመሆኑ አሁን የት ሄዳ ነው? ውስጤ ቅር ሲለው ለነበረው ነገር መልስ ያገኘ መሰለ። ቅር ሲለኝ የነበረው ከመጣው ጀምሮ ብርክቲን አለማየቴ ነበር። ድንገት ሐሳቤን የሰማች ይመስል ከግራ በኩል ባለ የግቢ በር ብቅ አለችና የቆርቆሮውን የግቢ መዝጊያ ገፋ አድርጋ ገባች። በአምፖሎቹ ብርሃን የታገዘው ውበቷ በጨለማው ላይ ደምቆ ይታያል። በባለቀለም አበቦች የተሞላው ሽንሽን ቀሚሷ ቀጭን ወገቧን አጣብቆታል። ስጋ የለበሰች የውበት መልአክ መሰለችኝ። ቀስ ብላ ሄዳ ከረከቦቱ በኋላ ካለው ወንበር ቁጭ አለች። ድንገት ቀና አለችና ፈገግ ብላ በአፍረት እየታየችኝ። አይኖቼ የሚገቡበት አጡ። አንዴ ወደ ሰማይ ቀጥሎ ወደ ጋሽ ደረጀ ተንከራተቱና መሬቱ ላይ ተጣበቁ። ካጠገቤ ወዳለው ወጣት ቀስ ብዬ ዞር አልኩኝ። ጭንቅላቱን ስልኩ ላይ ደፍቶ አይኖቹን አንዴ ወደ ብርክቲ አንዴ ወደ እኔ ያንከራተታቸዋል። ፍርሃት ሽው አለብኝ። ጨዋታ ተጀመረ። አፍ የማያስከድን ጨዋታ። ሁሉም የሚያስቅ የሚያስደንቅ ነገር ያወራል። አፌን ከፍቼ ይሰማለሁ፣ ደግሞ ስቃለሁ። ተረትና ወሬ ይማርከኛል። ምናልባትም ለማስተማር እንደ ግብዓት ተጠቀመው ይሆናል። ታሪክና ተረት በወግ እየተዋዛ በሚቀርብባት ትንሽዬ ከተማ በመምጣቴ ደስ አለኝ። በመሃል ተጫወት ይሉኛል። እሺልና ዝም እላለሁ። ከአጠገቤ ካለው ወጣት ጋር ማውራት ጀምረናል። በመሃል ስለ ከተማዋ ሙቀትና በረሃነት ማውራት ጀመረን። የሚገርም ከ5 ዓመት በፊት ወደዚህ ከተማ ስመጣ ጸጉሬ እንደዚህ ነበር አለና ከስልኩ ውስጥ ፎቶ አሳየኝ። ማመን አልቻልኩም። ቀና ብዬ አናቱን አየሁት። የአናቱ የቀኝና የግራ ጠርዝ ብቻ ጸጉር ችፍግ ብሎበታል። ከግንባሩ ጀምሮ ወደ ማጀራቱ መላጣው ተዘርግቷል። እስካሁን ራሰ በራ መሆኑን ልብ አላልኩም ነበር። እንደ መደንገጥ አልኩና ጸጉሬን ሳይታወቀኝ ዳበስኩ። በአንድ ቀን መላጣ የሆንኩ መሰለኝ። ስለ ጸጉሬ ሐሳብ ያዘኝ። በወጣትነቴ ላረጅ አይደረግም አልኩና ብርክቲን አየኋት። ፈገግ ብላ እያየችኝ ነው። የወደፊቱ መላጣነቴ ታይቷት ይሆን? ጠዋት የቤቴ በር ተንኳኳ። አይኔን ገለጥኩ። ከጠቆረ የቆርቆሮ ጣራ ጋር ተፋጠጥኩ። የጠዋቷ ፀሐይ ጨረር ባልተዘጋችው ትንሽዬ መስኮት ገብቶ የብርሃን አምዱን ዘርግቷል። ማን ነው? የሰላም እንቅልፍ ነበር የተኛሁት። ያውሉ ያየሁት የብርክቲ ውበት፣ የእነቷው ቤተሰባዊ ደግነት፣ ካጠገቤ የነበረውን ወጣት ግልምጫ ህልም ነበር እንዴ? አይሆንም አልኩ ለራሴ። እኔ ነኝ የሚል ድምፅ ስሰማ ሩጬ በሩን ከፈትኩት። የጠዋቷ ውብ ፀሐይ ከሰማይ ላይ ወድቃ በሬ ላይ የቆመች መሰለኝ። ልብን በደስታ የሚሞላ የውበት ብርሃን። ብርክቲ። ያ ሁሉ ነገር ህልም ባለመሆኑ ፈጣሪን አመሰገንኩ። እናቴ ቀስቅሹ ብላኝ ነው አለች፣ አይኖቿን ከአይኖቼ እያሸሸችና ከጥልፍልፍ የፕላስቲክ ጫማዋ ብቅ ያሉትን የእግሮቿን ውብ ጣቶች እያየች። ነጠላ ለብሳ ነበር። እሺ አንቺ የት ልትሄጂ ነው ስል ጠየቅኳት። የማይጠገበውን ከብርሃን የተሰራ ፊቷን እያየው ወደ ቤተ ክርስቲያን። አብረን እንሂድ? እሺ፣ ግን እናቴ ቁርስ እንድትበላ ነበር ቀስቅሽው ያለችኝ። አይ መጀመሪያ ቤተ ክርስቲያን እንሂድ ማለት ልሂድ። ምን እንደማወራው ሁሉ አላወቅኩም። ደግሞ በውስጤ ልብ በውበት ከጠገበ ጨጓራ መቼ ሊታየዋል ብዬ አጉረመረምኩ። እሺ
አለችና ደረጃዎቹን መውረድ ጀመረች። ከኋላዋ አየኋት። ነጩ ቀሚሷ የብርሃን ሴት አስመስሏታል። የተጎነጎነው ጸጉሯ ራሷ ላይ ከተሸፈነው ነጠሏ ሾልኮ ብቅ ብሎ ይታያል። ቶሎ ብዬ ወደ ቤት ገባውና ቲሸርቴ ላይ ሸሚዝ ደረብ አድርጌ እየተቻኮልኩ ከደረጃው ወረድኩ። በመንገድ ላይ አይኖች ሁሉ ወደኛ ነበሩ። አዲስ ሰው ስላዩ ወደኔ ይሁን ወደ ብርክቲ ውበት አይኖቻቸው የሚወረወሩት አልገባኝም። እኔ ጠይቃለሁ፣ እሷ ትመልሳለች። ጠያቂና መላሽ ብቻ፣ መምህርና ተማሪ። ትማሪያለሽ? አዎ። የት? ሐዋሳ ዩኒቨርሲቲ። እኔ እንደ መደንገጥ አልኩኝ። የዩኒቨርሲቲ ተማሪ ቀርቶ የሃይ ስኩል አልመሰለችኝም። የዚህ ከተማ ሰዎች ገና በአንድ ቀን እያስገረሙኝ ነው። ስንተኛ ዓመት? አንደኛ። ምን ዲፓርትመንት? ኢኮኖሚክስ። እውነት? ጭንቅላቷን ዘወዘች። እና አሁን ትምህርት የለም እንዴ? ፈርስት ሴሚስተር ብሬክ ላይ ነን። የሆነ ቅናት ቢጤ በልቤ ሽው አለብኝ። የዩኒቨርሲቲ ጩልሌ ወጣቶች ይህን ውበት አይተው ዝም ይሉ ይሆን? በፍጹም። እንደ ንስር ተወርውረው ውበቷን ይቀልቡታል። እሷስ በቀላሉ ትገኝ ይሆን? ከራሴ ጋር ጥያቄና መልስ ጀምሬ ነበር። በተደጋጋሚ ራሴን ክፉኛ እየታዘብኩት ነው። ቀናት ግን እንደምን ያሉ ናቸው? እንደየቀኖቹ ስያሜ የተለያየ ስሜት ይዘው ቢቀያየሩ ይሆን? ትላንት ሐዘን፣ ዛሬ ደስታ፣ ትላንት ጨለማ፣ ዛሬ ተስፋ። ወይ ጊዜ! ሳናስበው ከቤተ ክርስቲያኗ አጥር ደርሰን ነበር። በድንጋይ ካብ የተገነባ እንደ ገመድ እየተጠመዘዘ የሚጓዝ ረዥም አጥር፣ ቅጠሎቻቸው የረገፉ ብዙ ዛፎች፣ ትልቅና በክብ ቅርጽ የተሰራ ቤተ ክርስቲያን። እኔ በሴቶች በኩል ልሁን አለች። ግቢ ውስጥም አብረን የምንሆን መስሎኝ ነበር። ከረጅም ጊዜ በኋላ የቤተ ክርስቲያን መግቢያ በር ላይ ቆምኩኝ። ሀፍረት ተሰማኝ። ማንም ብዬ ነው የመጣሁት? እሷን ወይስ ፈጣሪ? ከ30 ደቂቃ በኋላ እወጣለሁ፣ እዚሁ እንገናኝ አለችና ነጠላ የለበሱ ብዙ ሴቶች ወዳሉበት ሂዳ ተቀላቀለች። እሷ ከዓይኔ ስትሰወር ዞር ዞር ስል ነጠላ ለብሰው የተቀመጡ ወንዶች ታዩኝ። ቀስ ብዬ ሄጄ ከነሱ ራቅ ብዬ ተቀመጥኩ። ሐሳቤም ርቆ ሂዶ ነበር። ምን ብዬ እንደምጸልይ ግራ ገባኝ። ከፈጣሪ ይልቅ በጭንቅላቴ ውስጥ ብርክቲ መሙላቷ አናዶኝ ነበር። ከ30 ደቂቃ በኋላ የተባባልንበት ቦታ ተገናኘን። ቶሎ ወጥቼ አንድ ድንጋይ ላይ ተቀምጬ በሐሳብ ተሰውሬ ነበር። ወደ ግቢ ስንገባ ሽታ ቀድሞ ወደ አፍንጫዬ ውስጥ ገባ። የማታው ቦታ ላይ ቡና እየተፈላ ነበር። እትዬ ተዋቡ ነጭ ቀሚስ ለብሰው ከረከቦቱ ኋላ ተቀምጠዋል። ጋሽ ደረጄ የጠፍር አልጋው ላይ ጋቢያቸውን ለብሰው ተቀምጠዋል። መጣ የኔ ልጅ አሉና ብድግ አሉ። አረ በግዜር አልኩና አንድ ባዶ ወንበር ላይ ሂጄ ተቀመጥኩ። ጋሽ ደረጄ ካልጋው ካልተቀመጥክ ብለው እምቢ አሉ። እፍረት እየያዘኝ ሂጄ ተቀመጥኩ። ቁርስ ቀረበ። በትልቅ ትሪ ብዙ እንጀራ ተዘርግቶ ቀረበ። የሥጋ ማዕድ ተዘረገፈበት። ጠላ ቀረበ። ወደ ግቢው ስገባ በሩ አካባቢ ብዙ ፍየሎች ተኝተው ነበር። ሥጋ እዚህ እንደ ልብ እንደሆነ ገመትኩ። ብርክቲና እትዬ ተዋቡም አብረው ቀርበው ነበር። ምግብ ተበላ፣ ቡና ተጠጣ፣ ጠላ ተሞላ። ሰዓቴን ተመለከትኩት። ከረፋዱ 4 ሰዓት። ሰዓት እንደረፈደ ተናግሬ ብድግ አልኩኝ። ምን ነው ትንሽ ተጫወት፣ ተቻኮልክሳ? እንዳይቆጡ ፈርተ ከሆነ እንግዳ ነህ አሉ ጋሽ ደረጄ። አይ ተጫወትኩ አይደል፣ ደግሞ ሪፖርት ማድረግ አለብኝ አልኩ በመሄዴ እየጸናው። እና ትምህርት ቤቱን ታውቀዋለህ ሲሉ ጠየቁኝ። ካላወቅከው እኔ ያሳያለሁ አለች ብርክቲ ፈጠን ብላ።
እየዋሸው አላቀውም አልኩኝ። ከብርክቲ ጋር መሄድ ፈልጌ እንደማላቀው አስመሰልኩ እንጂ በባስ ወደ ከተማው ስንገባ ከተማው መግቢያ ላይ ተነጥሎ የሚታየው ሃይስኩል ትምህርት ቤት እንደሆነ ነግረውኝ ነበር። ባይታናሽና ሳየው አሉት እየተዋቡ። ብርክቲ ከተቀመጠችበት ፈጠን ብላ ተነሳች። የትምህርት ቤቱ ግቢ ውስጥ ገባን። ትላንት ምሽት ከኔ አጠገብ የነበረው ወጣት ወደኛ እየተቻኮለ ሲመጣ አየሁት። የተናደደ ይመስላል። ካልሆነም ብርክቲና እኔን በአንድ ላይ ስላየን ቅናት ቢጤ ሳይሰማው አልቀረም። ለካ የሥራ ባልደረባ ነን። ተሾመ እባላለሁ። እኔም ስሜን ነገርኩት። በዛውም ጥርሴን እንዳያረግፍልኝ በልቤ እየጸለይኩ ነበር። ከተማውን ለመድኩት። ፀሐዩ አያቃጥለኝም፣ አቧራው አያስመረረኝም። የግቢውን ሰዎች ለዓመታት የማውቃቸው ያክል ተላመድኳቸው። እትዬ ተዋቡን እንደ እናቴ እምዬ ማለት ጀመርኩ። ጋሽ ደረጀን አብዬ ማለት ጀመርኩ። ማህበረሰቡን ወደድኩት። ተማሪዎቼን ወደድኳቸው። ትምህርት ቤቴን ወደድኩት። አዲስ ሕይወት የቤተሰቦቼና የጓደኞቼ የተጋነነ ናፍቆት ቀነሰ። ብርክቲ በምትባል አዲስ ናፍቆት ተተካ። ሁለቱ ወንድሞቿ ጋር ተግባባው። የብርክቲ ታናሽ ኤፍሬም የኔ ተማሪ ነው። የ11ኛ ኤ ክፍል ጎበዝ ተማሪ ነው። አብረን ትምህርት ቤት እንሄዳለን፣ አብረን እንመለሳለን። የፈለኩትን ሥራ አዘዋለሁ። ደስ ብሎት አባቱ ያዘዘው ያክል ይሰራልኛል። ትንሹ የ5ኛ ክፍል ወንድሟ ፍቅሩ ነው ስሙ። ወሬው ይጣፍጣል። እቤት ይመጣና በሚጣፍጥ አንደበቱ ያየውንና የታዘበውን እያጫወተኝ ሲያስቀኝ ይውላል። ለብርክቲ ማን እንደሚደውል ምን እንዳለቻቸው እየሳቀ ያወራኛል። እንደ ብርክቲ ቆንጆ የሆነች ትንሽዬ የቤቱ ድምቀት አለች። ተክሊት ነው ስሟ። የ2ኛ ክፍል ተማሪ ናት። ብዙ ጊዜ እኩዮቿ ጋር ዕቃ ስትጫወትን የምትውለው። የብርክቲ ናፍቆት ልቤ ላይ እንደ ጦር ተተክሏል። ሊነቅሉት ቢሞክሩ ነፍስን ይዞ ይወጣል። ናፍቆት ጉም ነው። ድንገት ደርሶ ዙሪያውን ያጨልማል። ያሉትን ነገሮች እንደሌሉ ይሸፍናል። በጉም ውስጥ የሚታየው በቅርብ ያለ ነገር ብቻ ነው። የብርክቲ ናፍቆት ዙሪያዬን ያጠረ ጉም ነው። በቀኝ በግራ በፊት በኋላ ወደ መሬት ቢያጎነብሱ ወደ ሰማይ ቀና ቢሉ የሚታየው ጉም ነው። ህልመኛውና ሩቅ ተመልካቹ እኔ በብርክቲ ታጠርኩ። ጓደኞቼም የነገሩኝ ይህን ነው። ስደውልና ጉዳዩን ስነግራቸው በግንባ አጥር ውስጥ ነው ያለኸው አሉኝ። እንዴት ከአንዲት የገጠር ልጅ ጋር ብለው ሙድ ያዙብኝ። እንደለመድከው ራስህን ለማጽናናት በዛ በረሃ ውስጥ ገጸ ባህሪ ፈጥረህ ነው አሉኝ። ብርክቲ ግን ህልም አይደለችም፣ እውነት ናት። ፈጠራ አይደለችም፣ ሐቅ ናት። ምናልባት በአንድ ንግግራቸው እስማማለሁ፣ በግንባ አጥር ውስጥ መሆኔን። ያቺ አጥር ብርክቲ ናት፣ ድንገት የገባውባት እስር ቤት። ቅዳሜ ጠዋት ሻንጣዬን ይዤ ከመንገድ ዳር ካለች ትንሽዬ ምግብ ቤት በረንዳ ተቀምጫለሁ። ጠዋት ላይ ከተማዋ ደስ የሚል አየር አላት። ለጋዋ ፀሐይ አልጠነከረችም። ፊት ላይ ስታርፍ እንደ ሕፃን ልጅ መዳፍ ትለሰልሳለች። አላፊ አግዳሚውን እያየው በሐሳብ ርቅ ያለው ሐሳቤ ተጉዞ ከርቀት ከሚታየኝ ተራራ ጀርባ የመሸገ መሰለኝ። ከተማዋ ለኔ ሚስጥር ናት። ዝብርቅርቅ ያለ ስሜት የምትፈጥር ልክ ጸባዋን እንደምትቀያየር ሴት ናት። ለስላሳ ድንገት የምትሻክር፣ ቀዝቃዛ ድንገት የምትሞቅ፣ በፍቅር ቃላት አባብላ ድንገት የምትበሳጭ አይነት ሴት። በጠዋት የማያት ከተማ ሌላ ናት። ደስ የሚል አየር ይነፍሳል። አቧራዋ ሰክኖ ጸባይኛ ሆኗል። መኪና እያለፈበት እንኳን አይቦንም። ይሄ ነገር ግን ብዙ አይቆይም። ረፈድ ማለት ሲጀምር ከተማዋ መነጫነጭ ትጀምራለች። ለስላሳዋ ፀሐይ ድንገት ቱግ ብላ እሳት ትተፋለች። የተረጋጋው ሰውነት መጨነቅ ይጀምራል። ከሰዓት ሲሆን አቧራውም ጸባዩም ይቀየራል።
ከመሬት ቀስ ብሎ ይነሳና በአውሎ ንፋስ ትከሻ ይጫናል። ያገኘውን ሰው ሁሉ ከመሬቱ ከለር ጋር ያመሳስለዋል። ነፋሱ ጆሮ ላይ ያፏጫል። እንደገና ደግሞ ነገሮች ይቀየራሉ። ፀሐይዋ የምዕራቡን አቅጣጫ ይዛ በተራሮቹ ጀርባ ስትከለል ነፋሱን ለስለስ ይላል። አቧራው መሬት ላይ ይተኛል። ሰማዩ ይጠራል። ከዋክብቶች በሰፊው ሰማይ ላይ ይበተናሉ። ቆነጃጅቶች ወደ ዋናው መንገድ ወጣ ይላሉ። ቡድን እየመሰረቱ ወክ ያደርጋሉ። ማታ ላይ ሌላ ከተማ ትሆናለች። ታዲያ የከተማዋ ጸባይ አንዳንዴ ያስመርራል። ምነው ወደዚህ ከተማ ስመጣ እግሬን በሰበረው ያስብላል። ነገር ግን ይህንን ምሬት የሚያጣፍጥ ነገር ደግሞ አለ። ልክ እንደ ብርክቴ አይነት ቆነጃጅቶች፣ እንደ ትይቱ አቡና እንደ አቶ ደረጃ አይነት ደግ ልቦች የከተማው ምሬት ላይ ማር ይለውሱበታል። መምህር የሚል ድምፅ ከሐሳቤ ጢሻ ውስጥ መዘዘኝ። በድንጋጤ ቀና አልኩኝ። ፈጣኑ ገሬ ነበር ያወራኝ። ገብረ ኪሮስ ነው ስሙ። ስሙን አሳጥረን ገሬ እንለዋለን። ከተማሪዎች አንዱ ነው። በትርፍ ሰዓቱ ድለላ ይሰራል። የት ልትሄድ ነው? ዝምታዬ እያስገረመው ጠየቀኝ። የት ነበር የሚሄደው? ቀስ ብዬ አንሾካሾኩ። አለ ገሬ ነገሩ ግራ አጋብቶት። ሰቆጣ ነው አለ ፈጠን ብሎ። አዎ አልኩኝ ፈጠን ብዬ። ከዛም ራሴን ታዘብኩት። የት እንደምሄድ ሳላውቅን የተነሳሁት። ብርክቴ አይምሮዬን ስላሰረችኝ ሌላ ነገር ማሰብ እየተሳነኝ ነው። በቃ እዚሁ ጠብቀኝ፣ አሁን የሚመጣ የቢሮ መኪና አለ አለና ተንጨፍርሮ የተገማመደ ጸጉሩን እየፈተለ ሄደ። አንዲት ነጭ ላንድ ክሩዘር መኪና ከኔ ፊት መታ ቆመች። ከኋላ ገሬን አየሁት። ወረደና ሻንጣዬን ተቀብሎ ወደ ጋቢና እንድገባ ጠቆመኝ። 30 ደቂቃዎችን ከተጓዝን በኋላ ወደ ጥንታዊቷ የበረሃ ገነት ባህር ኪዳነ ምሕረት ገዳም ደረስን። ለመሳለም ወረድን። ወደ ገዳሙ ግቢ አልገባንም፣ ግን ከመንገዱ ዳር ሆኖ የገዳሙን አብዛኛውን ክፍል ማየት ይቻላል። የገዳሙ ክልል ከሌላው የአካባቢው ገጽታ ተለይቶ አረንጓዴ ለብሷል። በርካታ ዛፎች በገዳሙ ውስጥ አሉ። ገዳሙ ከተመሰረተ 900 ዓመት እንደሆነው ይነገራል። መንገድ ላይ ከገዳሙ የተገኙ ፍራፍሬዎች ይሸጣሉ። በጣም ርካሽ ዋጋ ፓፓያ፣ ማንጎና ሎሚ በፌስታል ያዘንና ወደ ሰቆጣ አቅጣጫ ተንቀሳቀስን። ከቆላው ወደ ደጋው የሚሸጋገረው ጠመዝማዛ መንገድ ከገዳሙ በቅርብ ርቀት ላይ ይታያል። ሻኩራ እየተባለ ይጠራል። ጠመዝማዛውን የሻኩራ መንገድ ለ30 ደቂቃዎች ከወጣን በኋላ የደጋው መሬት ላይ ደረስን። አየሩ ሲቀየር በግልጽ ያስታውቃል። ቀዝቃዛው አየር አካል ፈጥሮ የሚዳስስ አይነት ስሜት ይፈጥራል። ሰቆጣ። ድንገት ነበር ወደ ሰቆጣ ለመሄድ የወሰንኩት። ሰቆጣ በደቡብ አቅጣጫ ከበረሃዋ ከተማ 68 ኪሎ ሜትር ርቀት ላይ የምትገኝ ወይና ደጋ የአየር ጸባይ ያላት ከተማ ናት። ከተማዋ እጅግ ጥንታዊ ከሚባሉ ከተሞች አንዷ ናት። የዕድሜዋን ያክል ግን ትልቅ እድገት አይታይባትም። ወደ ሰቆጣ ለመሄድ የወሰንኩት ከብርክቲ ናፍቆት ለመሸሽ ነው። ሰቆጣ ካለ ጓደኛዬ ቤት አርፌ ቢያንስ ለ2 ቀናት ብርክቲን ለመርሳት። የራኩት ግን ከአካሏ እንጂ ከሐሳቡ አልነበረም። ብርክቲ በሁሉም ነገር ላይ አለች። በምበላው ምግብ፣ በምጠጣው ውሃ ውስጥ ጭምር። የጓደኛዬ እናት ቤት ቡና ተፈልቷል። ጓደኛዬ ክብሩ ቡናውን በወፍራም ከንፈሮቹ እየሳበ አይኖቹን ያንከራተታቸዋል። ከጋቻው የሚወጣው ጢስ በበሩ የሚገባው ንፋስ በጥፊ ያዳፋ ከመሬት ጋር ይለጥፈውና ይተወዋል። አንዳንዴም ወደ ጎን ቀጥ አድርጎ ያጋድመውና ጢሱ ወደ ግድግዳው እንዲሄድ ያደርገዋል። በበሩ የሚገባው ንፋስ ጸጥ ሲል ደግሞ ጢሱ በእርጋታ ወደ ፈለገው ይበተናል። ከነክብሩ ቤት የተከራየችው ሰላም ከአጠገቤ ተቀምጣ የባጤ ቆጡን ትቀባጥራለች። ከዚህ በፊትም የማውቃት እዚሁ ግቢ ነው።
የማታወራው ርዕሰ ጉዳይ የለም። ከፖለቲካ እስከ ሃይማኖት፣ ከሙዚቃ እስከ ኳስ የማታወራው የለም። አልፎ አልፎ ዞር እያልኩኝ አያታለሁ። ሳያት አይኖቼ የሚቦገቦጉ አይኖቿ ላይና የልብ ቅርጽ ያላቸው ከንፈሮቿ ላይ ይንከራተታሉ። ጠይም ናት። እድሜዋ በአስራዎቹ መጨረሻ ካልሆነም በሃያዎቹ መጀመሪያ ቢገመት ነው። ቆይታ ስለ መጽሐፍ ማውራት ጀመረች። ዓለማየሁ ዋሴ እሸቴን በጣም ትወደዋለች። ስለ መጓ መጽሐፍ ብዙ አወራችኝ። ስለ መጽሐፍት ማውራት ደስ ይለኛል አለች እንደ መሞላቀቅ እያለች። እኔም ስሜት ይሰጠኛል አልኩ ስኒው ላይ የቀረበውን ቡና ወደ አፌ ላይ እየጨመርኩ። እና ለምን ታዲያ ወክ እያደረግን አናወራም አለችና አፈጠጠችብኝ። ደስ ይለኛል አልኩ አንዳይቻት ቶሎ ዞር እያልኩ። ፊቷ ላይ ፈገግታ አየሁ። ወዲያው ግን ለምን ሻልኳት ብዬ ለመጸጸት ሞከርኩና እንደገና ልክ የመሆን ስሜት ተሰማኝ። ምክንያቱም ከብርክቲ ስሜት መላቀቅ አለብኝ። ሌላ ሴት ማወቅ፣ ከሌላ ሴት ጋር ማውራት፣ ስለ ሌላ ሴት ማሰብ አለብኝ። 11 ሰዓት ላይ ለመገናኘትና ወክ ለማድረግ ተቀጣጠርን እና ወደ ጓደኛዬ ክብሩ ክፍል ሄጄ ተኛው። ጉዞ አድክሞኝ ስለነበር እንቅልፍ ወዲያው ተቀበለኝ። የስልክ ጥሪ ከገባውበት ቅዠት የተሞላ እንቅልፍ ቀሰቀሰኝ። ሰላም ነበረች የደወለችው። በፍጥነት ተነሳውና ፊቴን ተጣጥቤ ሰላምን አገኘኋት። ልዩ ፕሮግራም ያላት ይመስል ዘንጣለች። ፈገግ ብላ አየችኝና ቀድማ የግቢውን በር ከፍታ ወጣች። ከተማው ላይ ንጹህ አየር ይነፍሳል። ከ11 ሰዓት ጀምሮ ያለው አየር ነፋሱን በቀስታ ያናግራል። ከበረሃማዋ ከተማ በተቃራኒው የገነት ነፋስ ይነፍሳል። አቧራው የሰከነ ነው። በአራቱም አቅጣጫ ቢጓዙ በቅርበት ገላጣ ኮረብታዎችንና በትንሽ ቁጥቋጦዎች ብቻ የተሞሉ ተራሮችን ማግኘት ይቻላል። ይሄም ንጹህ አየር እየሳቡ ከተማዋን ዘቅዝቆ ለማየት ተመራጭ ነው። የባጤ ቆጡን እያወራን ወደ ኮረም መውጫ ጉዞ ጀመርን። የአካባቢ አመሻሹ ላይ ብዙ ወጣቶች ወክ ለማድረግና ንጹህ አየር ለመቀበል ይመርጡታል። በቀላሉ መውጣት ወደምንችላት ትንሽዬ ተራራ እያዘገምን ወጣን። በእውነት ተራራ የመውጣቱ ሂደት አስደሳች ነበር። ሰላም ልክ የምትንሸራተትና የምትወድቅ ያስመሰለች እየዘለለች ታቅፈኝ ነበር። ከተራራው ጫፍ ላይ ስንቀመጥ በኃይል እየተነፈስን ነበር። ገና ከመቀመጣችን ሰላም እንደ መዝለል ብላ አንገቴ ውስጥ ተወሸቀች። የተለየ ስሜት እየተሰማኝ ነበር። በእርግጥም በልዩ የተፈጥሮ ድባብ ውስጥ ሆነው ከአንዲት ቆንጆ ወጣት ጋር መሆን ልዩ ስሜትን ይፈጥራል። ለረጅም ደቂቃዎች ዝም ተባባልን። የሚሰማው የነፋሱ ሹሹታ ብቻ ነው። አይኖቼ ተሻግረው ሂደው ነበር። በምዕራብ በኩል ፀሐይዋ መጥለቅ ጀመረች። ሰማዩ በቀይ ቀለም የተለቀለቀ መስሏል። ካለንበት ቦታ ግማሹ የከተማዋ ቦታ ይታያል። ካለንበት ቦታ ግማሹ የከተማዋ ቦታ ይታያል። አንድ ነገር ልንገርህ አለች ሰላም ትንፋሿ እየተቆራረጠ። ምን አልኩኝ፣ አይኖቼ ከርቀት ከሚታዩት ገላጣ ተራሮች ላይ እንደተተከለ። አፈቅርሃለሁ አለችና ጠበቅ አድርጋ አቀፈችኝ። ልቤ ለሁለት ስንጥቅ ሲል ተሰማኝ። ዝም አልኩ። ምን ነው ዝም አልክ ብላ ቀናለችና አይኖቼን መከታተል ጀመረች። አይ ምን መመለስ እንዳለብኝ አላውቅም አልኩ ከአይኖቿ ለመሸሽ እየሞከርኩ። እሺ ችግር የለውም፣ ምን ማለት እንዳለብህ ስታውቅ ንገረኝ። አንገቷን ትከሻዬ ላይ አስደገፈችና ዝም አለች። ሁለታችንም በሐሳብ ክንፎች በረርን። አይምሮዬ በጥያቄዎች ብዛት ሲወጣጠር ይሰማኛል። ሰላም ምን እያሰበች ይሆን? ምን አውቃለሁ? እኔማ ሐሳቤ ከተራራው ተሻግሮ ወደ በረሃማዋ ከተማ ገብቶ ነበር፣ ብርክቲን ፍለጋ። ሌላ ከተማም ሆነ ሌላ ሴት ብርክቲን ሊያስረሳኝ አልቻለም። የብርክቲ የናፍቆት አጥር
የትም ብሄድ ከሷ ሐሳብ እንዳልወጣ በረጅሙ ከልክሎ አጥሮኛል። ጨለማው ቦታውን ይዟል። የተጠማዘዙት ተራሮች ጥቁር ጥላ መስለው ያስፈራሉ። ከዋክብት ብቅ ብቅ ማለት ጀምረዋል። የከተማው የውጭ መብራቶች ደመቅ ብለዋል። ከዚህ በላይ እዛ ተራራ ላይ መቆየት የፍርሃት ስሜትን ይፈጥራል። እንሂድ አልኩ ቀስ ብዬ። እሺ ብላ በረጅሙ ተነፈሰችና ተነሳች። ከሰላም ጋር እጅ ለእጅ ተያይዘን ቀስ እያልን ተራራውን ወረድን። ሰኞ ጠዋት የትምህርት ቤታችን ካፌ ላይ ተቀምጬ የበዓሉ ግርማን ሐዲስ መጽሐፍ እያነበብኩ ተሾመ መጣ። አጀሬው እንዴት አለ አለና በወፍራም መዳፉ ጨበጠኝ። አለሁ አልኩና የያዝኩትን መጽሐፍ ጠረጴዛው ላይ አስቀመጥኩት። የጫጉላ ሽርሽሩ እንዴት ነበር አለኝ። ደንገጥ አልኩኝ። ከሰላም ጋር አይቶኝ ይሆን? ለብርክቲ ነግራት ይሆን? አይምሮዬ በጥያቄ ማት ተሞላ። ማለት አልኩ የምመልሰው እየጠፋኝ። ከብርክቲ ጋር ሽርሽር እንደነበራችሁ ሰማን አለ ለማሽሟጠጥ እየሞከረ። ደነገጥኩ። ብርክቲ እዚህ አይደለችም እንዴ? ራሴን መጠየቅ ጀመርኩ። ብርክቲ አልኩና የተሾመ የሚቁለጨለጩ አይኖች ላይ አፈጠጥኩ። ወደ ሰቆጣ ሄዳችሁ ተራራ ለተራራ ለዛውም በምሽት ስትጓተቱ ያየ ሰው ነግሮኛል አለ አይኖቹን እያጉረጠረጠ። ሳያስበው እየጮኸ ስለነበር እዛ የተቀመጡ ሰዎች ወደኛ ማየት ጀምረው ነበር። ብርክቲ በሳምንቱ መጨረሻ እዚህ እንዳልነበረች ተረዳው። ታዲያ የት ሄደች? ሰቆጣ ማን ጋር? እኔና ሰላምን አይታን ይሆን? ሌላ ጭንቀት። ሐሳቤ ሁሉ በብርክቲ ተሞልቶ ነበር። ደግነቱ ክላስ አልነበረኝም እንጂ ለማስተማር ሁሉ ቸገር ነበር። አንዳንዴ ስለ ብርክቲ ሳስብ በብርክቲ ፍቅር ነው የተያዝኩት ወይስ በብርክቲ ልክፍት ነው የታሰርኩት የሚለው ግራ ያጋባኛል። ወደ ቤት ሂጄ ብርክቲ የት እንደሄደች ማጣራት እንዳለብኝ ተሰማኝ። ተሾመን መውቀስ አቁሜያለሁ። ፍቅር እንዴት ከማንነት እንደሚያስወጣ በራሴ አይቼዋለሁ። ተሾመ የተለየ ነገር አላደረገም። ቢቀና፣ ቢናደድ፣ ቢበሳጭ ፍቅር በፈጠረበት ስሜት ምክንያት ነው። ወደ ግቢ ስገባ የብስጭትና የመነጫነጭ ስሜት እየተሰማኝ ነበር። ከደጋ ወደ ቆላ ስመጣ የአየሩ መቀየርም የፈጠረው ተጽዕኖ አለ። አቶ ደረጀ ከጠፈር አልጋቸው ተቀምጠዋል። ቡና እየተፈላ ነበር። ትይቷ አቡ ከኩሽና ጥደውት የነበረውን ጀበና ይዘው መጡና መምህር በሰላም መጣህ አሉ። ጀበናውን እያስቀመጡና ራሳቸው እየተቀመጡ። ድንገት ነበር ወደ ሰቆጣ ለመሄድ የተነሳሁት። ሲደውሉልኝ ነበር ሰቆጣ መሆኔን የነገርኳቸው። ብርክቲ አለመደወሏ ግን አበሳጭቶኝ ነበር። የመክሰር ስሜት እየተሰማኝ ነው። እኔ የሚሰማኝ ስሜት በሷ ውስጥ ከሌለ እውነትም ኪሳራ ነበር። ብርክቲ የት ሄዳ ነው? ድንገት ነበር ካፌ አመለጠኝ። ወደ ገዳሚዳ ነው አሉት እየተዋቡ። ልቤ ትንሽ ተረጋጋ። ትንሽ ቆይቶ የግቢው በር ተከፈተና ብርክቲ ገባች። ነጠላ ለብሳ ነበር። ከኋላዋ ነጠላ የለበሰ ወጣት ሻንጣ ተሸክሞ ተከትሏት ገባ። ቅናት ቢጤ ተሰማኝ። የተቻኮለች እናትና አባቷን ሳመቻቸውና ወደ እኔ ተጠጋች። እንደ ማፈር እያለች እጇን ዘረጋችልኝ። ቀስ ብዬ ጣቶቿን ጨበጥኩ። አብሯት የመጣው ልጅ ጋሽ ደረጀና እትዬቱ አቡን ሰላም ብሏቸው ወጣ። ብርክቲ ከኔ አጠገብ ካለው ወንበር ተቀመጠች። ልቤ ሲመታ ይሰማኝ ነበር። ሰላም ከአንገቴ ውስጥ ተለጥፋ እንኳን እንደዛ አይነት ስሜት አልተሰማኝም። ፍቅር ርቀት የማያስቆመው ልዩ ማስተሳሰሪያ ነው። ብርክቲ ርቃ ተቀምጣ እንኳን አካሏ የነካኝ ያክል ይሰማኛል። እትዬቱ አቡ በምልክት ሲያናግሯት ብርክቲ ፈጥና ተነሳችና ቡና ተቀብላ ሰጠችኝ። ከቡናው ይልቅ አይኖቿን እያየው ነበር።
እሷም እያየችኝ ስለነበር አይኖቻችን ተጋጩ። የተለየ ስሜት ነበረው። ቡናው እንዳይደፋ ጠበቅ አድርጌ ያስኩት። አሁንም ካጠገቤ ካለው ወንበር ተቀምጣ ስልክ ተነካካለች። የሰላም ስሜት እሷም ላይ ቢኖር ብዬ ተመኘው፣ ለመታቀፍና የብርክቲን ትንፋሽ ለመሞቅ። ተጫውት እንጂ አሉ ጋሽ ደረጀ በሐሳብ መንጎዴን አስተውለው። እሺ ብዬ ዝም አልኩኝ። ከተማውን ለመድከው አሉት እየተዋቡ ጨዋታ ለመጀመሪያ ያክል። እነ ብርክቲን ይዘን ምን ጎሎን? ያላሳየችኝ ቦታ የለም አልኩና ዝም አልኩኝ። ያው እኔ ስሄድ ማን እንደሚያሳየው አላውቅም እንጂ ብላ ፈገግ አለች ብርክቲ። ፈገግቷ ወደኛ የሚጋባ ነበር። ወዲያው ግን ትካዜ ወረሰኝ። ወደ ዩኒቨርሲቲ የመመለሻ ጊዜዋ መድረሱን እያሳሰበች ነበር። ታዲያ የምትተካሽ ሰው አዘጋጅለታ ብለው ጋሽ ደረጀ ፈገግ አሉ። ምን ችግር አለው? ለዛውም ከጓደኞቼ ቆንጆዋን መርጬ አለች ብርክቲ እየሳቀችና ሰረቅ አድርጋ እያየችኝ። እትዬቱ አቡ አንዴ ወደ እኔ ቆይተው ወደ አቶ ደረጀ እያዩ አሁን ቁም ነገር ሰራሽ፣ ይሄን የመሰለ ልጅማ ብቻውን መሆን የለበትም ሲሉ ሁላችንም ሳቅን። አቶ ደረጀ ጉሮሯቸውን ጠረግ ጠረግ አድርገው እውነት ነው አንተ ልጅ ነኝ ብለህ እያሰብክ ነው። እንደ አካባቢው ከሆነ ግን ዕድሜ ሄዷል። ብዙዎቹ በአስራዎቹ ዕድሜያቸውን የሚያገቡት። አንተም ብታስብበት ጥሩ ነው አሉና የያዟትን የቡና ስኒ ወደ ከንፈራቸው አስጠጓት። ብርክቲ ፈገግ ብላ አየችኝ። እኔ ግን ውስጤ እየተቃጠለ ነበር። ታዲያ እንደዛ ካሰባችሁ ብርክቲ እንዳሩልኛ ብላቸው ደስታዬ ነበር። የነሱ ቀልድ ለኔ ልብን እንደ ስለት የሚያረድ መራራ ቀልድ መሆኑን እንዴት ባስረዳዋቸው። እዛ የመቆየት ፍላጎቴ ሲቀዘቅዝ ተሰማኝ። ተነስቼ ወደ ክፍሌ ገባውና ተኛው። ፀሐይዋ መቀዝቀዝ ስትጀምር 12 ሰዓት አካባቢ ከቤት ወጣው። ትንሽ አይምሮዬ ስለተጨነቀ ወክ ማድረግ አለብኝ ብዬ ተንቀሳቀስኩ። ከከተማው በስተሰሜን አቅጣጫ መቀሌ መውጫ ተብሎ ወደሚጠራው ጥርጊያ መንገድ ተጓዝኩ። ብዙ ጊዜ የአካባቢ ከከተማው የተለየ ቀዝቀዝ የማለት ስሜትን ይፈጥራል። ካልደከምኩ በስተቀር ረጅሙ ጥርጊያ መንገድ አያልቅም እና ብቻዬን መጓዝ ጀመርኩ። ኃይለኛው ነፋስ ጆሮዬ ላይ እንደ ፏፏቴ ይንሿሿል። አካባቢው አቧራ የለም። የሰላማዊነት ስሜት ይፈጥራል። ብቻዬን እየተጓዝኩ እያለ አይኖቼ ያዩትን ማመን አቃታቸው። ብርክቲ በህልሜ እንዲሆን ተመኘው። ብርክቲ ጠዋት ሻንጧን ይዞ ከመጣው ልጅ ጋር እጅ ለእጅ ተያይዛ እየሳቀች ወደ እኔ አቅጣጫ ሲመጡ አየው። ስታየኝ ፈገግታዋን ገታ አደረገችው። የመደናገጥ ስሜት ግን አላየውባትም። እጇን አውለብልባልኝ አልፈውኝ ሄዱ። ጨጓራዬ ጨሰ። ወደ ከተማ የመጣውበትንና ብርክቲን ያወቅኩበትን ቀን ረገምኩት። ልቤ ለበቀል ተነሳሳ። ብርክቲ የቅናትን ስሜት መቅመስ አለባት አልኩኝ። አንድ ቀን ብርክቲ ከግቢ ውስጥ ካለች ዛፍ ስር ቁጭ ብላ መጽሐፍ ስታነባየዋት። ወዲያው ስልኬን አነሳውና ደወልኩ። ሄሎ አለች ፍልቅልቋ ሳምሪ። ከማስተምራቸው ተማሪዎቼ አንዷ ናት። ክላስ ገባ በፍቅር ነው የመታየኝ። እንዲያውም ለመጀመሪያ ጊዜ የደወለችልኝ ራሷ ናት። ስልኬን ደግሞ ተሾመ ነበር የሰጣት። በሱ ቤት ከብርክቲ እንድርቅለት መንገድ እያመቻቸ ነበር። ያኔ ደውላ በድፍረት ነበር እንደምታፈቅረኝ ነገረችኝ። በወቅቱ ተገርሜ ነበር። እንዴት አንዲት ተማሪ መምህሯን ለመዳፈር ትሞክራለች ብዬ። ቆይቶ ግን የተለመደ ነገር መሆኑ ገባኝ። በወቅቱ በመምህርና በተማሪ መካከል ሊኖር የሚገባው ይህ እንዳልሆነ ነግሬ ስልኩን ዘጋሁት። ታዲያ ዛሬ እንዴት አስታወስኳት? የበቀልና የቅናት ስሜት እንዳስታውሳት አደረገኝ። ትንሽ አወራኋትና በቃ ሰፈር ስትደርሺ ደውይልኝ ብዬ ዘጋኋት። ከ30 ደቂቃ በኋላ ሳምሪ ደወለች። የመጣችበት ፍጥነት የመገናኘት ጉጉቷን ይናገር ነበር። ከግቢ ውጪ ስወጣ
ብርክቲን ለማየት ሞከርኩ። መጽሐፉ ላይ ተቸክላ ልብ አላለችኝም። ከግቢ ውጭ ደግሞ ሳምሪ ቁማ ነበር። የሚያስደነግጥ ውበት አየሁባት። የለበሰችው ልብስ ይበልጥ አማላይ አድርጓታል። ጸጉሯ ተፈርዞ ከወትሮዋ አጠር ብሏል። ጠይምና በፈገግታ የተሞላ ፊት፣ ደረቷን የሚያጋልጥ ስስ ነጭ ቲሸርት፣ አጭር ጉርድ፣ ከታች ጥቁር ስስ ታይት። ዩኒፎርሙ ውበት ይደብቃል ማለት ነው። እጄ ሲንቀጠቀጥና ልቤ ሲመታ ይታወቀኛል። ብርክቲ መስላኝ ይሆን? ሆን ብዬ የሚያስቅ ወሬ ጀመርኩ። ለመሳቅ ትንሽ የሚበቃት ሳምሪ መፍለቅለቅ ጀመረች። እየተሳሳቅን የግቢውን በር በርግደን ገባን። እንዳቀድኩት ተሳክቶልኝ ነበር። ብርክቲ ንባቧን አቋርጣ አየችን። ደስ አለኝ። በውስጤ ተቃጣይ እስኪ ምናልባት ስሜቴ ቢገባሽ አልኩኝ። ብርክቲ ግን እንኳን ልትናደድ ፈገግ አለችና ሰላም ሳምሪ ብላ ወደ ማንበቧ ተመለሰች። ብርክቲዬ አለችና ሳምሪ እጇን አውለበለበች። ጭራሽ ይተዋወቃሉ። የትንሽ ከተማ ችግሩ ይሄ ነው። ሁሉም እርስ በርስ ይተዋወቃል። ገመናን ለመደበቅ አይመችም። ከድፍረት ይልቅ ሀፍረት እየተሰማኝ ሳምሪን ወደ ቤቴ ይዣት ገባውና ወንበር ላይ እንድትቀመጥ ጋበዝኳት። የፎቶ አልበም ሰጠዋትና ሻይ አፈላውላት። ኩኪስ በትንሽ ሳህን አቀረብኩና የመጣልኝን ሁሉ መለፍለፍ ጀመርኩ። ብርክቲ ምን ተሰምቷት ይሆን? ምንስ እያሰበች ይሆን? ሳምሪን እየተውኩ ስለ ብርክቲ አስብ ነበር። አንድ ነገር አሰብኩ። ከሳምሪ ጋር ብዙ መቆየት የለብኝም። ካልሆነ ብርክቲ ሌላ ነገር አስባ ነገሮች ሊበላሹ ይችላሉ። ድንገት እንሂድ አልኩኝ። የት ብላ ሳምሪ ደንገጥ አለች። ወደ ውጭ ልሸኝሽ ብዬ ዝም አልኩኝ። ለምን ጠራኸኝ? አለች አይኖቿ እንባ እየቋጠሩ። ይቅርታ፣ እሱም በሌላ ጊዜ ነግርሻለሁ አልኩና ከተቀመጥኩበት ተነሳው። ሳምሪ ድንገት ብድግ አለችና እየተቻኮለች ትታኝ ሄደች። የግቢው በር በኃይል ሲዘጋ ይሰማኝ ነበር። ቀስ ብዬ ብርክቲን ለማየት ብቅ አልኩኝ። ከነበረችበት ቦታ የለችም። ብርክቲ ምን አስባ ይሆን አልኩና የክፍሌ በር ላይ ቁሜ ቆዘምኩኝ። አንድ ማለዳ ላይ ብርክቲ ዱብዳ ነገር አወራችኝ። በግቢ ውስጥ እኔና እሷ ብቻ ከጠፈር አልጋው ላይ ተቀምጠናል። ከራሴ ጋር እየታገልኩ ነበር። እንደወደድኳት እንዴት እንደምነግራት ግራ ገብቶኛል። ጭንቀትና ፍርሃት በዝምታ ጉም ውስጥ ደብቆኝ ዝም ብያለሁ። ምን ነው ዝም አልክ? ያለው ትሮህ ተጫወት እንጂ እያለች ብርክቲ ትፍለቀለቃለች። እንደምንም ራሴን አደፋፍሬ ወሬ ጀመርኩ። እኔ ምልሽ ብርክቲ አልኩኝ፣ አይኖቿን ለማየት እየፈራው። አለች አይኖቼን በአይኖቿ እየተከተለች። ይሄ ተሾመ ግን ይወድሻል አይደል? ድንገት በሚያስደነግጥ ሳቅ ተንከተከተች። ግራ ገባኝና ምን ነው ስል ጠየቅኳት። ሳቋን ለማቋረጥ እየታገለች እንዴት አወክ? አለችና በድጋሚ ሳቀች። አይ እንዲሁ አልኩና ዝም አልኩኝ። በቃ ላያገኘኝ ነገር ይጃጃላል አለችና በትንሹ ሳቀች። ደንገጥ አልኩኝ። ይጃጃላል የሚለው ቃል ለኔም የተጠቀመችው መሰለኝ። ዝም ብዬ ወደ ሐሳቤ መንደር እጄ ተደበቅኩ። ደግሞ እኮ ያወቀን የሚጃጃለው አለች። ምኑን አልኩኝ፣ አይኔን ጎልጉዬ ጆሮዬን አቁሜ። ዝም አለች። ምኑን የሚያውቀው አልኩ በድጋሚ። እጮኛ እንዳለኝ ነው አለች። በድንጋጤ ክው አልኩኝ። በጥፊ ጯ ያደረገችኝ ይመስል ጆሮዬ ጭው አለ። ረጅም ዝምታ። አውራ እንጂ። ዝም። ምን ሆንክ? ዝም። ቀስ ብዬ ወደ ቤቴ ገብቼ ተኛው።
ከእንቅልፌ ስነቃ በትንሹም ቢሆን ወደ ራሴ ተመልሼ ነበር። በራሴ ተናደድኩ። እንዴት ሳምንት ባልሞላ ጊዜ ውስጥ በፍቅር ወድቃለሁ? ቀሽም ነኝ። በሁለት እጆቼ ፊቴን በጥፊ ጫ አደረግኩት። ከነብርክቲ ግቢ 3 ዓመት ቆየው። በጊዜ ሂደት ከብርክቲ ፍቅር ይልቅ የቤተሰቡ ፍቅር በልጦብኝ ነበር። ያ ተሾመ በመጀመሪያ ቀን ወሬያችን ብርክቲ እህት ናት ያለኝ ቆይቶ ተገለጠልኝ። እሷን እህት አድርጌ ከመውደድ ውጪ ምርጫ አልነበረኝም። እጮኛዋን ትወደዋለች። መልካም ወጣት ነው። እሱም የዩኒቨርሲቲ ተማሪ ነው። በከተማ ውስጥ ቁጥር 1 የሚባለው ሀብታም ሰውዬ ልጅ ነው። ጸባይ ሰናይ፣ ዲያቆን። በእውነትም ብርክቲ ለሱ ትገባው ነበር። ድንገት ነገሮች ተለወጡ። ወሬው ሁሉ ሽብር ሆነ። በሰሜኑ የኢትዮጵያ ክፍል ጦርነት ተጀመረ። ከምሰራበት ከተማ ከ60 ኪሎ ሜትር በማይበልጥ ርቀት ላይ ትምህርት ተዘጋ። ተማሪዎች ተበተኑ። ግቤን ለቅቄ ቤተሰቦቼ ወዳሉበት ወደ ደሴ ከተማ ሸሸው። ነገሮች ተጋጋሉ። በሰሜኑ ክፍል ኔትወርክ ጠፋ። የነምዬ ተናፋቂ ድምጽም አብሮ ጠፋ። ብርክቲም ናፍቆቱን አቀረች። ስልኳ አይሰራም። በጓደኞቿ ስልክ ደወልኩ። ጦርነቱ እንደተጀመረ ዩኒቨርሲቲውን ለቃ ወደ ቤተሰቦቿ እንደሄደች ነገሩኝ። ስለ በረሃው ቤተሰቦቼ ማሰብ የዕለት ተግባር ይሆናል። በኋላ ላይ ቁጭ ብሎ ማሰብ ሲሰለቸኝ ደሴ ኤፍኤም 96.0 ውስጥ በበጎ ፈቃደኝነት መስራት ጀመርኩ። በአማርኛ ቋንቋ ስለተመረቁ ጋዜጠኝነት አልከበደኝም ነበር። ጦርነቱ ለ2 ዓመታት ቀጠለ። የኔም ሐሳብ ከደጋማው የደሴ አየር እየተመዘዘ በነብርክቲ ከተማ በረሃ ላይ መበተን የየቀን ተግባሩ ሆነ። ድንገት ሰላም ወረደ። መሪዎች ተስማሙ። የጥይት ድምጽ ቀነሰ። የጦርነት ወሬ ከጆሮ ራቀ። የነብርክቲ ወሬ ግን የለም። ድንገት ሂድ ይለኛል። ግን ደግሞ አካባቢው በደንብ ስላልተረጋጋ ስጋት ሆነኝ። አንድ ቀን ከሰዓት በኋላ በምሰራበት ኤፍኤም የኃላፊ ቢሮ ተጠራው። ኃላፊው ቁጭ እንድል ጋበዘኝና ጠረጴዛው ላይ የተቀመጠውን ነጠላ ወረቀት ገፋ አደረገው። ማንበብ ጀመርኩ። እንዲህ ይላል። የደብዳቤው ቁጥርና ቀን ተገልጿል። ለደሴ ፋና ኤፍኤም 90.0 የጋዜጠኛ ትብብርን ይመለከታል። ዓለም አቀፍ ግብረሰናይ ድርጅቶች ወደ ሰሜኑ የሀገራችን ክፍል ከኮምቦልቻ ማዕከል የእርዳታ እህል በበርካታ ተሽከርካሪዎች በመጫን ለማድረስ ዝግጅታቸውን አጠናቀዋል። ስለሆነም በእናንተ የሬዲዮ ጣቢያ በኩል ዘገባ የሚሰሩ 2 ጋዜጠኞች በትብብር እንድትልኩልን በአክብሮት እንጠይቃለን። ማሳሰቢያ፣ የጋዜጠኞችን ሙሉ ወጪ ድርጅቱ ይሸፍናል። ከሰላምታ ጋር። አንብቤ እንደጨረስኩ ልቤ መምታት ጀመረ። አነበብከው አለኝ። አዎ አልኩ፣ ትንፋሼን ለመዋጥ እየተቸገርኩ። ኃላፊው ቀጠለ። ከሚሄዱት ጋዜጠኞች አንዱ አንተ ነህ። ምክንያቱም እርዳታ የሚሄደው አንተ ስትሰራበት የነበረው አካባቢ ነው። ስለዚህ ለአካባቢው መረጃ አንተ ቅርብ ስለሆንክ መርጠናል አለ። ዝም አልኩ። ለመሄድ ቆረጥኩ። ከምንም በላይ እነ ብርክቲን ማየት ናፍቄ ነበር። ከ2 ቀን በኋላ ወደ ሰሜኑ የሀገሪቱ ክፍል ጉዞ ጀመርን። ጠዋት 1 ሰዓት ከደሴ ተነስተን ከቀኑ 8 ሰዓት ቆቦ ከተማ ደረስን። ከወልዲያ በኋላ ያለው መንገድ የጦርነቱን ጠባሳ በደንብ ያሳያል። የተቃጠሉ ብዙ መኪኖች፣ ታንኮች፣ ዙ23 ኦራሎች፣ ተሳቢዎች በየመንገዱ ነደው ይታያሉ። የተጣመሙ የመብራት የብረት ማማዎች ለመጀመሪያ ጊዜ በዚያ አካባቢ ለሚያልፍ ሰው የሚያስፈራ ድባብ አለው። በየመንገዱ የመከላከያ ሰራዊት አባላት፣ የልዩ ኃይል ወታደሮች ፈገግታቸውን ለሚያይ ጦርነት ላይ የነበሩ አይመስሉም። ጦርነቱ ባያስደስታቸውም ለሀገራቸው መሞት ክብር እንደሚሆናቸው ቆራጥነታቸው ይመሰክራል። ለመጀመሪያ ጊዜ ምን ያክል ፈሪ እንደሆንኩኝ ተሰማኝ። ምናልባት ጦርነትን መሸሽ ፈሪያስ ብል ይሆን? ኮረም ከተማን አለፍን። ወደ ሰቆጣ ተሻገርን። ጉዟችንን ወደ አበርገሌ ቀጠልን። አበርገሌ ለሰዓታት ቆምን።
ልቤ መምታት ጀመረ። መምሪውን ኩባት የበረሃ ገነት አበርገለይ፣ ሌላኛዋ ስሟ ኒሯቅ። የአማራ ክልል የሰሜኑ ከተማ የትግራይ ክልል ጎረቤት ከተማ። የድሮ ሞገሷ አይታይም፣ የበለጠ በረሃ መስላለች። ከቀኑ 8 ሰዓት ከ10 ሆኗል። ፀሐይዋ ከሰማይ ሳይሆን ከአናት ላይ ወጣች ይመስላል። ልቤ መምታት ጀመረ። እግሮቼ ተንቀጠቀጡ። ራሴን አደፋፍሬ ወደ እነምዬ ቤት፣ ወደ እናብዬ ግቢ፣ ወደ እነ ብርክቲ መኖሪያ፣ ወደ ድሮ ቤቴ ገሰገስኩ። አካባቢው ጭር ብሏል። የግቢውን በር ገፋ አድርጌ ገባው። ጋሽ ደረጄ አብዬ ከጠፍር አልጋው ቆዝሞ ተቀምጧል። ቀና ብሎ ሲያየኝ እንደ መደንገጥ አለ። ቶሎ ሂጄ አቀፍኩት። እንደ ተቃቀፍን ቆየን። ሳይታወቀኝ እንባዬ እየወረደ ነበር። የሱም እንባ ጀርባዬን ሲያርሰው ይታወቀኛል። ካጠገቡ ቁጭ አልኩኝ። ስለነ ብርክቲ መጠየቅ ፈራው። መርዶ እንዳልሰማ ሰጋው። ዝም ተባባለን። በውስጣችን የምናወራ መሰለን። ድንገት እምዬ ብቅ አለች። እንደ መደንገጥ አለችና ቶሎ ብላ መታ በናፍቆት ጉንጮቼን እያቀያየረች ሳመችኝ። ተላቀስን። ያ ፈገግታን የተሞላው ፊቷ ሐዘን ለብሷል። እርጅናዋ እጥፍ የጨመረ መሰለኝ። በናፍቆትና በሐዘን እያየችኝ አስሬ እንዲያው ደህና ናችሁ ትለኛለች። ደጋግሜ ደህና ነን እላለሁ። ልቤ አልተረጋጋልኝም። ድንገት የግቢው በር በኃይል ተከፈተ። እማዬ እርዳታ ይላል እያለከለከ። የሚናገረው ተጫዋቹ ፍቅሩ ነበር። ከስቷል። መጥቶ አቀፈኝ። ሳምኩት። ሂድ ወንድምህን ጥራውና ሂዱ፣ ለእናንተ እንኳን ቢሆን እኛማ ከእንግዲህ በኋላ ኖርንም ሞትንም ያው ነው አሉ ጋሽ ደረጄ እንደቆዘሙ። ፍቅሩ ወደ በሩ ሲሮጥ የግቢው በር ተከፈተና ጎበዙ ተማሪ ኤፍሬም ብቅ አለ። አይኖቼ ማመን አቃታቸው። ኤፍሬም በክራንች ተደግፎ ያነክሳል። እያነከሰ ተጠጋኝና ሰላም አለኝ። አይኖቹም ባቋጥረዋል። ምን ሆነ ነው? ጮክ እያልኩ ጠየቅኩት። ውጊያ ላይ ነበር አሉ ጋሽ ደረጄ አሁንም በመቆዘም። እንዴት አንተ ስል አስገድደው ወስደውኝ ነው አለና የቋጠረውን እንባ ዘረገፈው። ከዛ በኋላ አልቻልኩም። ልቤ ተጨነቀ። ድንገት እነ ብርክቲስ አልኩኝ። ሁሉም ዝም አሉ። አትመልሱልኝም እንዴ? በድጋሚ ጮኩ። ጦርነቱን ፍራቻ ወደ ገጠር ልከናቸው ነበር አሉና ጋሽ ደረጄ እንባቸው ተናንቋቸው ዝም አሉ። ድንገት እምዬ በለቅሶ ተነፋረቀች። ሁሉም ማልቀስ ጀመሩ። የማደርገው ጠፋኝ። እባክዎ አብዬ አያስጨንቁኝ፣ የተፈጠረውን ይንገሩኝ አልኳቸው። እኔ እየሮጥኩ አመለጥኩ አለ ፍቅሩ እንባውን ከዓይኖቹ ወደ ጆሮው እየጠረገ። ጋሽ ደረጄ እያለቀሱ ቀጠሉ። እኛማ የተሻለ አደረግን መስሎን ነበር፣ ልጆቼ በመድፍ እሳት ተቃጠሉ አሉና ስቅስቅ ብለው አለቀሱ። አልቻልኩም። ልቤ ታፈነ። ትንፋሼ እንደ ድንጋይ ጉሮሮዬ ላይ ተሰንቅሮ ቀረ። መጮህም ሆነ ማልቀስ አልቻልኩም። ሁሉም ነገር በእነምዬ ሰማይ ስር ጨልሞ ነበር። የፀሐይዋ ኃያልነት የኒራቋን መሪር ሐዘን መግለጥ አልተቻለውም። የጦር ዝናብ ከምዬ ሰማይ ስር ዘንቦ ነበር። ማንም የማይረዳው ዶፍ ዝናብ፣ ማንም ሊገባው የማይችለው የሞት አረር፣ የብዙዎችን ተስፋ የቀበረ፣ የእልፍ እናቶችን ልብ የሰበረ፣ አባቶችን አንገት ያስደፋ፣ የመላው ኢትዮጵያ እንቁ ወጣቶችን ስጋ ያቃጠለ የጦር ዝናብ በኢትዮጵያ መሬት ላይ በምዬ ሰማይ ስር አበቃው። ከውብሸት ወርቁ
እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁ ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።